እህቶችም ያው እህቶች ግን እናቶች ልበላቸው ያው በእድሜም በምንም በብዙ ነገር ከኔ ስለሚበልጡ እናቶቼ ልበላቸው እና በጣም ብዙ ሰው እያወራኝ ነበረ እና ያው አንደኛ እነሱንም ለማመስገን ነው። ሁለተኛ ነገር ደግሞ ለአንተ ልነግርህ ነው። አንድ እህቴ ነው ምላት ከዚህም በፊት ግን እኔ እናትሽ ነኝ እያለች ነበረ እና አሜሪካ ነው የምትኖረው እና ልትወስደኝ አስባለች አሜሪካ ማለት እኔ እና ከዚህ በፊት ነበረ ፓስፖርት ሳላወጣ በፊት ነበረ እያወራችኝ የነበረው ማለት ነው። እና ፓስፖርት የለኝም በሚለው የተዘጋ ፋይል ነበረ። ከዛ ፓስፖርት ካወጣው በኋላ ድጋሚ ያወራችኝ ምናምን እና ዛሬ አንድም የመጣሁት ይሄን ልነግርህና ፓስፖርት አንተ ጋር አይደለ እንድትሰጠኝ ነው። ፎቶ አንስተሽ ላኪልኝ ብላኛለች። የትምህርት ማስረጃ እንደሚያስፈልገኝ ምናምን ያው በትምህርት ነው የምትወስደኝ። ምን ልትይዝ ምናምን ነው እርግጠኛ ነች? እና አላቅም ስለ እርግጠኛ መሆን የምችለው ያው ነገሮች ከተሳኩ በኋላ ስታሳውቀኝ ነው። እሷ ገና አሁን ፓስፖርቴን ፎቶ አንስቼ ነው የምልክላት እና ደግሞ የትምህርት ማስረጃ ልኬላታለሁ። ከዛ እሱ ልነግር ማለት አሜሪካ መሄድ ነው የምትፈልጊው ማለት እሷ ለእኔ የተሻለ ነገር ብላ ስለሆነ ያወራችኝ እኔ አስቤው አላቅም በነገራችን ላይ ፓስፖርቱን የሚያወጣሁት ለዚህ ነገር ብዬ ሳይሆን በቃ ይሆናል ለአንዳንድ ነገር ይጠቅመኛል ብዬ ነው ፓስፖርቱን ያወጣሁት ማለት ነው። ግን በጣም ብዙ ሰዎች እያወሩኝ ነበረ በጣም ከምልህ በላይ ማለት ነው። ማለት በቃ የእኛን እድገት የኔን እድገት የሚፈልጉ ሰዎች በቃ እኛ ሴት ነን፣ ሴት ሆነን ደግሞ አንቺን እንረዳሻለን። አንቺ ደግሞ እኔ እኮ ማመን ስላቃተኝ ነው። ትፈልጊያለሽ መሄድ? እኔስ እንዴ ለእኔ የተሻለ ነገር ብለው አይደል እንዴ እንትን እነሱ እየለፉት እሷ እየለፋች የተሻለ ነገር ፍለጋ ሳኛ አሁን ራሱ ተከታትላ ፓስፖርት ካወጣው በኋላ ማውራቷ በጣም ገርሞኛል። እንኳን ደስ አለሽ። ይሁንልሽ ማለት አረ ይሁንልሽ እንዴ ትችያለሽ። ለምን ነገር ከማድረግሽ በፊት ሚዛን ነው የማታረቢው? እኔ እኮ አሁን እያማከርኩ ነው እየነገርኩ እኮ ነው እንዲያስባለች። እኔ ደግሞ ደስ ይላል ብዬ ነው ያሰብኩት። ምክንያቱም አንተም የኔን እድገት አይደል የምትፈልገው ትምህርትሽን ተማሪ አሁን ራሱ ለእኔ ራሱ አሪፍ ነው። እዚህ ሀገር ከዚህ ነገር በኋላ ነው እንዲ አሁን ካልሄድኩ ምናምን ብለሽ የምትይው? እኔ እኮ ገና ልሂድ ምንም የተረጋገጠ ነገር የለውም። ገና ፎቶ አንስተሽ ፓስፖርትሽን ላኪልኝ ነው ያለችኝ። ፎቶ አንስቼ ልክላታለሁ። አንድ አጭር አማርኛ እኔስ ሀይሚ እኔስ እንዴ እኔስ ማለት ምን ማለት ነው እንዴ? እኔ ስንት ነገር በብዙ ስጋት በብዙ ነገር የተመጣመጥ እንዴ ያበላሽሁት አንቺን ትቼ ላለመሄድ እኮ ከዚህ በኋላ ደግሞ ያው አንተም እንትን ትላለህ። እንዴት አሁን እኔ የምሰማሽ ነው ይመስልሽ? ብሩኬ በእናትህ ጉድ ሀይሚ ወደ አሜሪካ ልትሄድ ነው። ብሩኬ በተራ አሁን ምን ሊሆን ይሆን? እኔ ግራ ገባኝ። እሺ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እና እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ሀይሚ በተራዋ ወደ አሜሪካ ልትሄድ አንድ እህቴ ነበረች ፓስፖርትሽ ላኪ ብለኛለች። ፓስፖርቴን ስጣኝ ለሷ እንዲልክላት እያለች ነው። ብሩኬም ደግሞ እንደምታዩት ፊቱ ሁላ ተቀያይሮ ሀይሚ ምን እያወራሽ ነው? ነገር ግን አንቺ የምታወሪው ነገር እያሰብሽ አውሪ። እንዴት ነው የምታስቢው? ኢኔስ እያለ ነበር። ሀይሚም ደግሞ ይህንን ነገር ታደርገዋለች ብዬ አላስብም። ምናልባት ይሄ ፕራንክ ይሆናል ብዬ ነው ማስበው። ምክንያቱም ብሩኬ በሄደበት ዱባይ በገባበት ሰሞን ምን ያክል እንደሆነች እንዲሁም ደግሞ አሟት ሆስፒታል ገብታ ያተኘችውን ያንን ታስታውሳለች ብዬ ነው ማስበው። ብሩኬ ሂጂ ብሎ ፓስፖርቱን ራሱ ቢሰጣት ሀይሚ አትሄድም ነው የሚለው ማለት ነው። እኔ ምክንያቱም ብሩኬን ከልክ በላይ ስለምትወደው እሷን ትታ አትሄድም ነው። ይሄ ነገር ደግሞ እንዴት ይመስላችኋል እናንተ ማለት ነው? ብሩኬም ደግሞ አይ እንዴት ነው እሄዳለሁ ሜቴው ኢኔስ የቀራሁት ለማን ብዬ ነው እያላት ነው። ያው እንደምታዩት ፊቱም ትንሽ ተቀያይረዋል። ሀይሚ ደግሞ ድንግርግር የሚያስደርግ ነገር ነው የነገረችው። አዎ ያኔ ይሄ ነገር ትንሽ ድንግርግር ያደርጋል ማለት ነው። ያኔ ብሩኬ ወደ ዱባይ በገባ ሰዓት ምን ያክል ሆና ነበር?
እንዲሁም ደግሞ አትሂድብኝ እባክህን ብላ ምን ያክል ሆና ነበር። እንዲሁም ደግሞ ብዙ ነገር ተፈጥሯል በዛ ጊዜ ማለት ነው። ዛሬ ደግሞ እንዴት ብሩኬን ትታ ለመሄድ ያስችላታል ብላችሁ ታስባላችሁ? አላቅም እኔ ይሄ ነገር እውነት ይሁን ፕራንክ ብሩኬን ፕራንክ እያደረገች ነው ወይስ ደግሞ ሀይሚ የምሬዋ ነው? አላቅም። ይሄ ለማፍረድ ትንሽ ይከብዳል ማለት ነው። ምክንያቱም ብዙ ጊዜ አይተናል። ዋናው ደግሞ ብሩኬ ወደ ዱባይ ገባ በተባለው ሰዓት ሀይሚ የነበረችበት ሁኔታ እንዲሁም ደግሞ እንዴት እንደሆነች ሁላችንም ስላየን፣ የዛሬው ደግሞ ይሄ ከባድ ፕራንክ ይመስለኛል ለብሩኬ ማለት ነው። ይሄንን ፓስፖርት ሂጂ ላይ ይሰጣኛል ይሁን ወይስ ደሞስ አትሄጂም ብሎ ይከለክለኛል ይሁን እያለች ነው የሚመስለኝ ለኔ ማለት ነው። እንዲሁም በዛ ቀጥሎ ብዙ ነገር አውርተው ነበር። የምር ያ ብሩኬና ያ ሀይሚ ቀልዶች ማንን ነው እንደኔ ደስ የሚለው? የምር እኔ ደስ ይለኛል። እንዲሁም 7 ሰማይ እሰቅልሻለሁኝ እያላት እንደው ጸጉሯንም በመሃል ደበስ እያደረገላት እንዲሁም ደግሞ አንጥለጥለሻለሁም እያላት ነበር። እንዲሁም ደግሞ ሀይሚም ደግሞ ብዙ ነገር አውርታ ነበር። መጀመሪያው አካባቢ ማለት ነው። መጀመሪያው አካባቢ እህቴ ናት የሚላት ነገር ግን ደግሞ ምትወስደኝ አለች እኮ ምትወስደኝ እህቴ ናት ይላለሁኝ። ነገር ግን ደግሞ እሷ እናትሽ ይሆናለሁኝ እህትሽ እንደትኝ እናቴ በይኝ ብለኛለች አለች። እንዲሁ የምር በዚህ ጊዜ ይህንን ያክል የሚያስብ ሰው መኖሩ በጣም ጥሩ ነው ብዬ አስባለሁ። እንዲሁም ሌላም ሀገር ያለ ሰው ጠይቆኝ ነበር። ነገር ግን ደግሞ እሷ ፓስፖርት ሳይኖረኝ በፊት ነው የጠየቀችኝ የነበረው። ነገር ግን ደግሞ እኔ ፓስፖርት የለኝም ብዬ ዝም ብያት ነበር። ግን ደግሞ እኔ ረስቼዋት ነበርኩኝ። እሷ ደግሞ ምን አይነት ሰው እንደሆነችም አላቅም። በጣም መልካም ሰው ናት። ግን ፓስፖርቱን ሳወጣው ሁልጊዜ ስለምትከታተለኝ ፓስፖርቱን በእጄ ያስኩት ቀን ራሱ እየደወለችልኝ ባይ አሁን እንዴት እናድርግ እያለችኝ ነው። እንዲሁም ደግሞ የትምህርት ውጤት ምናምን እያላኩኝ ነኝ እያለች ነው። ከሆነ ጥሩ ነው። በእርግጥ የትም ሀገር ሆና የትም ሀገር እኛ ስደት ብለን ከወጣን የትም ሀገር እንሂድ የትም ሀገር እንሆን ያው ሰርተን ሰራተኛ ለመባል እንዲሁም ደግሞ ተቀምጠን የሆነ ነገር አገኛለሁ ማለት ዘበት ነው። ስለዚህ ያላችሁበት ሁኔታ ከስደት ማይተናነስ ስለሆነ እኔ ይቅርብሽ ነው የሚለው ማለት ነው። እናንተ ምን እንደምትሉ አላቅም። እኔ ይቅርብሽ ነው የሚለው። የትም ሀገር እንሂድ የትም ሀገር ስደት ከሆነ ስደት ነው። ያው ስራው ነው። በእርግጥ እንለወጣለን ማለት ነው። ነገር ግን ደግሞ ሀይሚና ብሩኬ ያሉበት ሁኔታ ከስደት ማይተናነስ ገቢ ስላላቸው ይህንን እድላችሁን ወይም ደግሞ ይህንን ቻንሳችሁን አብራችሁ ብታሳድጉ ጥሩ ነው ብዬ ነው ማስበው ማለት ነው። አሁን ያኔ ሀገር ያሉት በእርግጥ ስደት ነው የሚናፍቁት ማለት ነው። ስደት ያሉት ግን ደግሞ የስደትን ሁኔታ ጠንቅቆ ያውቃሉ ማለት ነው። ስደት እንዴት እንደሆነ ስደት ምን ያክል ክፋት እንዳለው ምን ያክል ደግሞ እንደምንከፋ እኛ ነው የምናውቀው። ሀገር ላይ ላሉት ደግሞ ስደት እንዲህ ነው ስደት እንዲህ ነው ብለን ብንናገር ራሱ አይሰሙም ማለት ነው። ምክንያቱም የሆነ ነገር በቃ የሆነ ነገር አስበን የሆነ ነገር እንደዛ ብለን ነው የሚመስላቸው። ስለዚህ ሀይሚዬ ይቅርብሽ ባክሽ፣ ዝም በይው። ይሄንን ዩቲዩብሽን አሳድጊ፣ አብራችሁ ስሩ፣ ጥሩ ነገር እንትን አድርጉ እንጂ አሜሪካም ሆና ምንም የትም ሆና ያው ስራው ነው የትም ብንሄድ ማለት ነው። ስለዚህ ስደት ይቅርብሽ ነው የሚለው። እናንተ የምትሏት እናንተ ያፈለጋችሁት ማለት ትችላላችሁ። እኔ ደግሞ ይቅርብሽ ስደት እንዲሁ ያሉበት ሁኔታ በጣም ጥሩ ስለሆነ ያኔ ከስደት ከኛ የማይተናነስ ያው ገቢ ነው ያላቸው አይደል? ስለዚህ ስደትም የምንሄደው ያኔ ለማግኘት ነው አይደል? ያው አሁን ያኔ ይሄንን ያክል ስደት ሆና ይሄንን ያክል ቪዲዮ በነጻነት እሰራለሁ ብትል አይመቻት፣ ምን አይመቻት። በጣም አስቸጋሪ ስለሆነ ስደት ይሄንን ቻንሳችሁን ተጠቀሙበት። አንድ ላይ ሆናችሁ ነው የሚለው። ሂጂ የሚል ነገር እኔ አልልም። ለማንኛውም ቪዲዮ ይሄን ይመስል ነበር። ሀይሚዬ ይቅርብሽ። ስደት ከሆናማ የትም ቦታ ሂጂ፣ የትም እንሂድ፣ ያው ስደት ነው። ስለዚህ እንደት ሂጂ ይቅርብሽ ነው የሚለው። ብዙ ልጆች አሉ ሂጂም የሚሉ
አይጠፉ። የምር እኔ አንዳንዴ ግርም ይለኛል ማለት ነው። ኮሜንታተሮች ራሱ ግራ ነው ግብት የሚያደርጉኝ። ለማንኛውም ይቅርብሽ ነው አሁን ያለሽበት ሁኔታ ከስደተኞች ከኛ የሚሻል ሁኔታ እንጂ እንትን የሚያደርግ ነገር አይደለም። ስለዚህ ከብሩኬ አብራችሁ ስሩ፣ አብራችሁ ኑ፣ እንጠብቃችኋለን ማለት ነው። ኢንሻአላህ በጥሩ ጥሩ ነገር ኑ። እኛም ደግሞ እዚህ ጋር ቁጭ ብለናል ለማየት ማለት ነው። ለማንኛውም ይሄን ይመስል ነበር የብሩኬና የሀይሚ ነገር ይሄንን ይመስላል። ሁላችሁም አመሰግናለሁኝ። በያላችሁ በሰላማችሁ ብዛልኝ። ቸር ቆዩልኝ።